ጠንካራ ሴት ማለት በጣም የምትወደውንና የምትፈልገውን ነገር መቶ የምትችል ሴት ናት። ሰላም የሚነሳሽንና ልብሽን የሚጎዳሽን ነገር መቶ ልመጂ። ዋጋሽን ለማይረዳ ሰው ዝቅ አትበይ። ትልቅ ነን ብለው የሚያስቡ ሁሉ ትናንሾች ናቸው። ትልቅ ነን ብሎ ማሰብ ሳይሆን ቁም ነገሩ ትልቅ ሆኖ መገኘት። ጠንካራ ሴት ማለት በጣም የምትወደውንና የምትፈልገውን ነገር መቶ የምትችል ሴት ናት። ሰላም የሚነሳሽንና ልብሽን የሚጎዳሽን ነገር አንድነት ነው። ቡሩኬና ሃይሚ አንድ ላይ እንዲሆኑ እኛ የምንፈልገው እንጂ ሌላ ሰው እያመጣክ እዚህ ጋር ልጅቷን እየጎዳት ነው ያለከው። እንዴ አንተ እየታየክ አይደለም ወይ? እየታየክ አይደለም? በፍጹም እየታየክ አይደለም አይደለም? ኧረ ተው ቡሩኬ። ሰላም ውድ የጨረቃ ፋሚሊዎቼ እንዴት አደራችሁልኝ? እንዴት ናችሁልኝ? ደህና ናችሁልኝ? ከኔ ሁሉ ሰላም ነው፣ ፈጣሪ ይመስገን። በያላችሁበት ቦታ ሰላም ፍቅር ያብዛላችሁ፣ ይብዛልን፣ አሜን። ያለንበት ሀገር ደግሞ ሰላሙን ያምጣልን፣ ያመጣውን ደግሞ ፈጣሪ ይመልስልን ይላችኋለሁ ውዶችዬ። ሌላኛው ደግሞ ምን መሰላችሁ? የሆነ ዞር ቲክቶክ ላይ ዞር ስል ማለት ነው የሆነ መልእክት አይቼ እስቲ በዚህ አንድ ሁለት ልበልበት ብዬ ነውና ወዲያ ወደ እናንተ ከች አልኩኝ ማለት ነው። እስቲ በዚህ አስተያየታችሁ ስጡ እናንተም ማለት ነውና ምን መሰላችሁ? እዚህ ጋር ቡሩኬ ያለው ምንድነው? ከራስህ ጋራ ሰላም ካልሆንክ ከማንም ሰው ጋራ ሰላም አትሆንም ይላል እዚህ ጋር መልእክቱ ማለት ነው፣ እንዳይሁት ከሆነ ማለት ነውና እውነት ነው ማለት መጀመሪያ እዚህ ጋር ማስተካከል ያለብን ራሳችን ነው አይደለ? ያን ነገር አሁን ራሳችን ሰላም ማግኘት ከፈለገን ያን ነገር በህይወታችን የሚመጡት ነገሮችን ማስተካከል ያለብን ማን ነው? ራሳችን ነን ወይስ ሌላ ሳያስተካክለልን? ያ ነገር እዚህ ጋር የሚመጣው ችግር ሁሉ ነገር ማስተካከል ያለብን ራሳችን ነን አይደለም? ለምን እዚህ ጋር ከራስህ ጋራ ሰላም ካልሆንክ ከማንም ሰው ጋራ ሰላም መሆን አትችልም የሚለውን እሱ አንተ ለምን እሱ ይሄን ነገር ካልክ ማለት ነው ለምን አታስተካክለውም ታዲያ? ለምንድን ነው የማታስተካክለው እንዴ? አንተ ከሌላ ሰው ጋር ከራስህ ጋር ሰላም ካልሆን ከማንም ጋር ሰላም ልትሆን አትችልም። ምክንያቱም ለምን በውስጥ ብዙ ነገሮች አሉ፣ ብዙ መጥፎ ነገሮች አሉ ማለት ነው። ያንን ነገር አስወግድ። ስታስወግድ ነው ከሁሉም ጋር በሰላም መኖር የምትችለው ማለት ነው። እዚህ ጋር አንተን እዚህ ጋር መጥፎ እየሰራ ስህተትህን እንትን እያረክ እዚህ ጋር ከአስመስሎ መኖር ምን ዋጋ አለው? እዚህ ጋር ማስመሰል ምን ትርጉም አለው? ባታስመስሉስ አስመስላችሁ ባትኖሩስ? ለምን የእውነት ኑሩ። እዚህ ጋር የእውነት ኑሩ። አንተ አሁን ይሄን ራስህን እየወቀስኮ ነው ያለከው፣ ግን ይሄን ነገር ማስተካከል ያለብህ ግን አንተና አንተ ብቻ ነህ። ያን ነገር አስተካክለክ ወደፊት መቀጠል ነው ያለብህ። እዚህ ጋር በምታረጋቸው ነገሮችን በምትሰራቸው ነገሮችን ስህተት እየሰራክ ነው፣ ወደ ራስህ መመለስ ነው ያለብህ። ወደ ራስህ ተመለስ። ስህተት እያደረክ ነው፣ ስህተት እየሰራክ ነው እና ስህተት እየሰራክ ስለሆነ ወደ ራስህ ብትመለስ ባይነኝ። ምክንያቱም እዚህ ጋር የምታረጋቸው ነገሮችን በጣም ብዙዎችን እያስለቀሰ ነው ያለው አንተ በምትሰራው ስራ ማለት ነው። በምታረገው ነገሮች ብዙ የስደት እህቶቻችን እያለቀሱ ነው። በአንተ ምክንያት እንትን ሆስፒታል ምናምን እየገቡ ነው፣ እየታመሙ ነው። ስለዚህ ይሄን ነገር ብታስተካክልስ ማለት አንተ ራስህን ማየት አለብህ። ቪዲዮን ስትለቁ ዝም ብሎ መልቀቅ ሳይሆን ራሳችሁ ያ ቪዲዮን በትክክል እዩት ማለት ነው። ማየት አለባችሁ፣ መስማት አለባችሁ ያ ነገር ማለት ነውና እዚህ ጋር የሚለቀቀው ነገር ብዙ የጨረቃ ፋሚሊ ብዙ እናንተ ሁለቱም አንድ ለማድረግ ብዙ እየጣሉ ነው ማለት ነው። ብዙ ነገር እያደረጉ ነው እናንተን ሁለቱም እንደትለያዩ እያሉ ማለት ነው። ብዙ መስዋዕትን እየከፈሉ ነው። ያ ነገር ለምንድን ነው የምትረሱት? ለምን ትረሳለህ? እና ወደ ራስህ መመለስ ነው ያለብህ ብሩኬ። ለምን እዚህ ጋር በምታረጋቸው ነገሮች ብዙ ሰው እየተጎዳ ነው፣ ብዙ ሰው እየደማ ነው። በቃ ብዙ ሰው ደም እንባ እያለቀሰ ነው፣ ያ ነገር ለምን ትረሳለህ? እዚህ ጋር ብዙ ነገር ማሰብ አለ። ስለ ራስህ ብቻ አታስብ፣ ስለ ሌላውም ደግሞ አስብ። እዚህ ጋር ስደት እህቶቻችን በጣም እያለቀሱ ነው ባንተ፣ በጣም በቃ እንትን እያሉ ነው። ለምን እንደዚህ መሆን የለበትም። እዚህ ጋር ምክንያቱስ እንዴ አንተ ከሃይሚ ጋር ተለያይተህ ሰላም መሆን አትችልም። አሁንም ማለት ልንገርህ፣ ከሃይሚ ጋር ተለያይተህ ሰላም መሆን አትችልም። አሁን ልንገርህ፣ አስረግጬ ነው የምነግርህ ማለት ነው። አሁን አንተ ሰላም ማግኘት የምትችለው ከሃይሚ ጋርና ከሃይሚ ጋር ብቻ ነው። ከሌሎቹ ጋር አታገኝ፣ ሰላም አታገኝም፣ ምንም ነገር አታገኝም ማለት ነው። ይጨልምብካል።
ስለዚህ ይሄ ነገር አስተካክል ብሩኬ። እነኚህ ነገሮችን ማስተካከል ነው ያለብህ። እኛ በጣም ነው የምንወዳችሁ ሁለታችሁ። በእኛ አንተም አንጠላክም። በቃ በጣም ነው የምንወዳችሁ። ለምን እንደዚህ ትሆናላችሁ? የድሮ ፍቅራችሁ የት ሄደ? እንደ ድሮ ለምንድን ነው የማትሆኑት? በሰው ለምን ሰዎች ብዙ ነገር ሊያወሩ ይችላል። ለምንድን ነው የሰው ወሬ የምትሰማ አንተ? እና እዚህ ጋር በምታመጣቸው ነገሮች በምታደርጋቸው ነገሮች በጣም ልጅቷን እየጎዷት ነው ያሉት እንዴ። እና የራሳችን ላይ መሆን የማይፈልግ ነገር ሌላው ጋር መሆን ሲሆን በጣም ነው የሚያስጠላው፣ በጣም ነው የሚያናደው። እና እንደዚህ ያ ነገር ከራስህን እንትን ተነጋግረህ ከራስህን እንትን ብለህ ራስህን ሆነ